እሰይ ሩትዬና አብርሽዬ ዛሬ ደግሞ በሚገርም ሁኔታ በደመቀ በአማረ ሁኔታ መጥተዋል ማለት ነው። እነሱን ለማለያየት ቤት ጎድጓድ ሲቆፍሩ የነበሩ እነ አቤል እነ ማን ነበረች እቺ ሄርሜላ የምትባለው ሴትዮዋ እንግዲህ አሁን ደግሞ ምን እንደሚውጣቸው አብረን የምናይ ይሆናል። በተለይ ደግሞ አቤል የሚባለው እንከፍ ማለት ነው። እና ሰላም ሰላም ቤተሰብ እንዴት ናችሁልኝ? ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልኝ የኔ ውድና ወርቅ የሆናችሁ ቤተሰቦች አብርሽዬና ሩትዬ ደግሞ ዛሬ አሜን ያርግ በሉ እስቲ አሜን። እኔ እኮ የነሱ ምኞት ጥሩ ነገር አንድ ላይ እንዲሆኑ ስለምፈልግ ነው እንደዚህ የምመኘው ማለት ነው፣ እንደዚህ የምናገረው ማለት ነውና አብሮ ሆኖ አያለው ብዬ ተስፋ አደርጋለሁ። በዛሬ ደግሞ አንድ ላይ ናቸው። እነሱ መቼም አይለያዩም። እነሱን ለማለያየት እንግዲህ ብዙ ጉድጓዶች ብዙ ክፍተቶች እየተፈጠሩ ቢሆንም እነሱ መቼ የሚለያዩ ሰዎች አይደሉም ማለት ነውና ለማንኛውም ሩትዬ ያው አሁን እያረገች ያለችው በደንብ ሁላችንም እናውቃለን። ብድሯን እየመለሰች ነው። አብርሃም ብዙ ነገር አድርጓታል፣ ብዙ ነገር በደል አድርሶባታል እና እሷ እያረገች ያለው ነገር በጣም ትንሽ ነው አብርሃም እንዳረገው አንጻር ማለት ነውና ሩትዬ ደግሞ በቅርቡ ተስተካከላለች ወይም ደግሞ ወደ ራሷ ትመለስና ለአብርሽ ይቅርታ አድርጋለት አብሮ ይሆናሉ ብለን ተስፋ እናደርጋለን ማለት ነው የኔ ውድ ቤተሰቦች።